ሁለት ወሳኝ መረጃዎችን አካተን ይዘናል። አንደኛው ጠቅላይ ሚኒስትር አብይ አህመድ በስም መግለጽ ያልፈለጉትን አካል ይመለከታል። ሌላኛው ከፍተኛ ስጋትን የደቀነውን አደገኛውን ጀት የሚመለከት ይሆናል። ይህ ጀት ከባድ መርዶን ይዞ መጥቷል። ሁለቱንም እንዳስሳቸዋለን። ጠቅላይ ሚኒስትር አብይ አህመድ በስም መግለጽ ያልፈለጉትን አካል ጉዳይ አስቀድመን ወደ ጀቱ ውዝግብ እናመራለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በነበረው የፓርላማ ማብራሪያቸው በመንግስታቸው ላይ በማሴርና በመተባበር ህወሓትንና የኤርትራ መንግስትን በስም ሲጠቅሱ የዚህ ሁሉ ዋና መነሻ ነው ያሉትን አካል ግን በስም ከመጥቀስ የተቆጠቡበት ሁኔታ ታይቷል። ሁለቱን በስም የጠቀሷቸውን ኃይሎች ጉዳይ አስፈጻሚ እንጂ ባለቤት አይደሉም ሲሏቸው፣ ከዚህ ውጭ ግን እሳቸው በስም መጥቀስ ያልፈለጉትን አካል ግን ዋና ባለቤት ነው ሲሉም ተደምጠዋል። በርካቶች ይህንን ጠቅላይ ሚኒስትር አብይ አህመድ በስም መጥቀስ ያልፈለጉትን አካል የግብጽ መንግስት መሆኑን እያመላከቱ ይገኛሉ። ግብጽ ከአባይ ጋር በተያያዘ በተለይም ከህዳሴው ግድብ ድርድር መክሸፍ ጋር በተያያዘ ኤርትራንና ሶማሊያን ጨምሮ በአፍሪካው ቀንድ ጠንካራ ሊባል የሚችልን ወታደራዊና የዲፕሎማሲ እንቅስቃሴዎችን እያደረገች ትገኛለች። በተለይ ከኤርትራ ጋር ያለው ግንኙነት ተጠናክሯል። ኢሳያስ ደጋግመው ካይሮን ረግጠዋል። አልሲሲን ጨምሮ የግብጽ ባለስልጣናት ወደ አስመራ አቅንተው መክረዋል። ቀይ ባህርን በተመለከተ ኤርትራና ግብጽ የጋራ መግለጫም እስከ ማውጣት ደርሰዋል። እነዚህ ሁኔታዎች ኢትዮጵያን ታሳቢ ያደረጉ ሆነው ይታያሉ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ፓርላማ ቀርበው ማብራሪያ ከመስጠታቸው ከቀናት በፊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሁን ካለው ጸረ ኢትዮጵያ ቀጠናዊ ኃይል አስተላለፍ ዙሪያ ያለችው ግብጽ ናት በማለት ክሳቸውን ያሰሙበት ሁኔታ እንደነበር የሚታወስ ነው። በዚህ ዙሪያ ይህንን ካልናችሁ እጅግ አደገኛ ስጋትን ስለደቀነው ጀት የዕለቱን መረጃ እናድርሳችሁ። ይህ ጀት F-35 ነው። ምርትነቱ የአሜሪካ ነው። በርካታ ሀገራት ሊታጠቁት የሚፈልጉት የዘመኑን ቴክኖሎጂ የታጠቀ ወይም ስቴት ኦፍ ዘ አርት ቴክኖሎጂ የሚባለው ነው። አንዷ ታጣቂ ሀገር እስራኤል ናት። አሁን ደግሞ ትራምፕ ይህንን ጀት ለቱርክ እንሸጣለን ብለዋል። እስራኤል በዚህ የትራምፕ ሀሳብ ክፉኛ ደንግጣለች። ትራምፕ ይህንን አቋም ከያዙ አላድር ያሉ ሲሆን ኔታንያሁ የትራምፕን ሀሳብ ለማስቀየር ብዙ ጥረው አልተሳካላቸውም። በትላንትናው ዕለት ግን ኔታንያሁ የጀቱን መርዶ ሰምተዋል። ትራምፕ እስራኤል አጥብቃ በስጋትነት ለምትመለከታት ቱርክ ይህንኑ ጀት ለመሸጥ ወደ መጨረሻው እንቅስቃሴ ላይ መሆናቸውን አመላክተዋል። ይህ ለእስራኤል ከባድ የጀት መርዶ ሆኗል። Possibly strongly sales of US F-35 fighter jets to Turkey. ይህ ጀት ለቱርክ ይሸጣል መባሉ እስራኤልን እንቅልፍ ነስቷል። ግን ደግሞ ትራምፕ በሽያጩ ላይ ቆረጡ ሆኖ ይታያል። ኔታንያሁ አንድ ቀን እስራኤል ከቱርክ ትፋለም ትችላለች የሚለው ስጋት አላቸው። እናም የቱርክን ወታደራዊ አቅም ግንባታ በቅርበት ይከታተላሉ። እስራኤል በዙሪያ ጠላቶቼ ከምትላቸው ሀገራት ጋር በሙሉ ትፋለማለች። ብዙዎችም ደቀው መንግስት አልባ እስከመሆንም ደርሰዋል። በዙሪያ ያሉትን መንግስታት ደካማ እንዲሆኑ አድርጋለች። በአንድ ወቅት ከእስራኤል ጋር የተፋለመችው ድንበር ተጋሪዋ ሶሪያ ሁሉ ነገሯ አልቆ እንደ ሀገር መቆም ተስኗታል። ፍልስጤም የሀገርነት ህልሟ ተሟጦ ጋዛ፣ ዌስት ባንክ የሚባሉ ግዛቶች ወዲያና ወዲህ ተበታትነዋል። የእስራኤል ድንበር ተጋሪ ሀገሮና ጠንካራ ወታደራዊ አቅም እየገነባው ነው የምትለው ግብጽ ናት። ከዚህ ውጭም ከእስራኤል ጋር ድንበር ባትጋራም እንደ ቁጥር አንድ ስጋት ተደርጋ የምትቆጠረዋን ኢራንንም ለማዳከም እስራኤል ብዙ ርቀቶች ተጉዛለች። ሌሎች የአረብ ሀገራት ማለትም እንደ የተባበሩት አረብ ኤምሬትስና ኩዌት ያሉት ሀገራት ጎመን በጤና ብለዋል። በዚህ ሁሉ ሂደት ውስጥ አሁን በአዳዲስ መልኩ የቃላት ጦርነቱ አንድ ተብሎ የተጀመረው በቱርክና እስራኤል መካከል ነው። ቱርክ አውሮፓዊት ሀገርና የኔቶ አባል ሀገርም ጭምር ናት። ልክ እንደ ኢራን ሁሉ አረባዊት ሀገር አይደለችም።
ከኢራንና ከሌሎች የአረብ ሀገራት ጋር የምትጋራው የጋራ እሴትና ዋና መለያዋ ህዝቧ የእስልምና እምነት ተከታይ መሆኑ ነው። የቱርክ ህዝብ 100% በሚባል ደረጃ የእስልምና እምነት ተከታይ ነው። የህዝብ ቆጠራ ውጤቶች የሚያሳዩት ከጠቅላላ የሀገሪቱ ህዝብ ውስጥ 99.8 የሚሆነው የእስልምና እምነትን የሚከተል መሆኑ ነው። ይህም በመሆኑ አውሮፓዊቷ ቱርክ ከቀሪው የአረቡ ዓለም ጋር ጠንካራ የፖለቲካ ስነ ልቦናዊ ትስስር እንዲኖራት አድርጓል። ቱርክና መሪዋ ረሲፕ ጣይብ ኤርዶጋን እስራኤል በጋዛ ፍልስጤማውያን ላይ እያደረሰች ነው ያሉትን ግፍ አጥብቀው በመቃወም ይታወቃሉ። የእስራኤልና ቱርክ ያለመግባባት መሰረታዊ መንስኤ ያለውም እዚህቹ ነጥብ ላይ ነው። ነገሩን ለእስራኤል ከባድ ያደረገው ቱርክ እንደሌሎቹ በዙሪያዋ እንዳሉት ሀገራት ደካማ ለመሆኗ ነው። ቱርክ በወታደራዊ አቅሟ፣ በኢኮኖሚዋና በወታደራዊ ትስስሯም ጠንካራ የሆነች ሀገር ናት። ሀገሪቱ በአውሮፓ ውስጥ ያለች ናት። በአሁኑ ሰዓት ኢኮኖሚያቸውን በፍጥነት እያሳደጉ ከሚገኙት እንደ ቻይናና ህንድ ተርታም የምትመደብ ሀገር ሆናም ትታያለች። በዚያው መጠን ወታደራዊ አቅሟም የፈረጠመ ነው። ወታደራዊ ቴክኖሎጂዎቿ ከሚገመተው በላይ እየተራቀቁ ነው። ቱርክ በተለይ በተዋጊ ድሮን ምርቶቿ የቴክኖሎጂ አቅም በአጭር ጊዜ ውስጥ አንቱታን ያተረፈች ሀገር ሆናለች። ከዚህ ባለፈም በዘመናዊ ዓለም የጦርነት ፍልሚያ ውስጥ ቱርክ ከየትኛውም ሀገር ጋር ጦርነት ውስጥ ያልገባች ሀገር በመሆኗ አቅሟን ያባከነችም አይደለችም። እነዚህ ሁሉ ሁኔታዎች ሲደማመሩ ቱርክን አዲስ የእስራኤል ስጋት አድርጓታል። ቱርክ ከዚህም በተጨማሪ እያካሄደች ያለችውም የጦር መሳሪያ ሸመታም ቀላል ሆኖ የሚታይ አልተገኘም። አሁን የአሜሪካንን እጅግ የዘመነ F-35 ጀት ከአሜሪካ ልሸምት እንድትችል ያደረጋትም ይሄው ከፍተኛ መጠን ያለው የጦር መሳሪያ የሸመታ እንቅስቃሴዋ ነው። ከእስራኤል ጋር የሚካሄደው የቃላት ጦርነት እንደቀጠለ ነው። ቱርክ የአሜሪካ የመጨረሻው የተዋጊ ጀት ቴክኖሎጂ ነው የሚባለውን F-35ን በእጇ ለማስገባት ጥረቶችን ማድረግ ከጀመረች ዓመታት ተቆጥረዋል። ሆኖም መሃል ላይ የሩሲያን ግዙፍ የሚሳኤል አየር መከላከያ በመግዛቷ ከአሜሪካ ጋር የነበራት ግንኙነት ሻከረ። አሜሪካም ቱርክ ላይ ማዕቀብ እስከ መጣልና የጦር መሳሪያ ሽያጭ ግንኙነቷንም እስከ ማቆም ደረሰች። በዚህ መልኩ ዓመታት አለፉ። አሁን ደግሞ ፕሬዚዳንት ዶናልድ ትራምፕ የነበሩትን የግንኙነት መሻከሮች ወደ ጎን በማለት ለቱርክ F-35ን ለመሸጥ ያሰቡ መሆኑን አመላክተዋል። እዚያው ቱርክ አንካራ ላይ በሚካሄድ የኔቶ አባል ሀገራት ስብሰባ ላይ በተካሄደ ውይይት ይፋ የሆነ መረጃ ነው። ኤርዶጋንና ትራምፕ በእጅጉ ተቀራርበውም ታይተዋል። በሌላ አቅጣጫ ደግሞ የኢራን ጦርነት ማብቂያው በአሜሪካና እስራኤል መካከል የግንኙነት መሻከር እንዲፈጠር ያደረገ መሆኑ አይዘነጋም። በዚሁ የትራምፕና የኤርዶጋን F-35 ተዋጊ ጀት ሽያጭ ጉዳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያላቸውን ጥብቅ ቅሬታ አሰምተዋል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ትራምፕ F-35 ጀትን ለቱርክ የሚሸጡ ከሆነ የቀጠናውን ወታደራዊ ኃይል ሚዛን ያዛባል ሲሉም ነው ከሲኤንኤን ጋር በነበራቸው ቆይታ የተናገሩት። Well, as I said, it would destroy the power balance in the Middle East because Turkey, I think, has aggressive aspirations. I mean, they openly say that. They want to restore the Ottoman Empire. ኔታንያሁ በዚሁ ማብራሪያቸውም እንዲህ አሉ። F-35 የውጊያ ጀትን አሜሪካ ለቱርክ እንዳትሸጥ ፕሬዚዳንት ትራምፕን በተደጋጋሚ አናግሬዋለሁ። ኤርዶጋን ከትራምፕ ጋር ያላቸው ወዳጃዊ ግንኙነት ቱርክን የአሜሪካ ወዳጅ ሀገር አያደርጋትም። ይሄ የቱርክ አገዛዝ አሜሪካንን አጥብቆ የሚጠላውን ሙስሊም ብራዘርሁድ የተባለውን ቡድን የሚደግፍ ነው። ኤርዶጋን ማለት ሐማስንም ጭምር በፋይናንስና በሐሳብ የሚደግፍ ሰው ነው። በዴሞክራሲ እሴት ቢባልም ከአሜሪካ ጋር አብሮ የሚሄድ አይደለም። ተቃዋሚዎችን የበታተነና በርካታ ጋዜጠኞችንም ወህኒ ያወረደ ሰውም ነው። ከዚህ ባለፈም በዚያው በአውሮፓ ውስጥ ደግሞ የኔቶ አባል የሆነችውን ግሪክን ሳይቀር የወረራ ስጋት ውስጥ የሚከትም መሪ ነው። የቀድሞዋን ቱርክ ኢምፓየር ግዛቶችን አስመልሳለሁ በማለትም በተስፋፊነት የሚዝቱም ናቸው። በዚህ መልኩ እንቅስቃሴዎችን ለሚያደርግ አካል F-35 ጀትን ለመሸጥ ማሰብ እጅግ ከባድ ነው ሲሉም ነበር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሲኤንኤን ጋር ባደረጉት ቆይታ የተናገሩት። ኔታንያሁ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እንደ ግለሰብ ከትራምፕ ጋር የመሰረቱት ወዳጃዊ ግንኙነት ብዙም ያስደሰታቸው ነው አልታየም። ትራምፕ ቱርክ አንካራ ከደረሱ በኋላ ከጋዜጠኞች ጋር በነበራቸው ቆይታም ቱርክ ከዚህ ቀደም የጦር መሳሪያዎችን ከሩሲያ በመሸመቷ በአሜሪካ የተጣለባትን ማዕቀብ ለማንሳት እያሰቡበት መሆኑን አመላክተዋል። ይሄኛው አንደኛው የእስራኤልን ቁጣ የቀሰቀሰ ነው። ሌላኛው ትራምፕ አንካራ ላይ በሰጡት ማብራሪያቸው እውነት ለመናገር የኔቶ ስብሰባ ከቱርክ ውጭ ሌላ ሀገር ቢካሄድ ኖሮ እግሬን አላነሳም ነበር፣ ከፕሬዝዳንት ኤርዶጋን ጋርም ልዩ ግንኙነት አለኝ ሲሉም ነበር የተናገሩት። President Erdogan, and if the summit wasn't being held in Turkey, he would not be there. ይህም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሲኤንኤን ጋር በነበራቸው ቆይታ እንደተናገሩት የትራምፕና ኤርዶጋን ግለሰባዊ ግንኙነት ጠበቅ ያለ መሆኑ ይታያል።
ትራምፕ የቱርክን ጉዳይ ጠበቅ ያደረጉት የኔቶ አባል ሀገራት ከሆኑት ሀገራት መካከል እንደ ጀርመን፣ ጣሊያንና ስፔን ያሉ የኔቶ አባል ሀገራት ከአሜሪካ ጋር ያላቸው ግንኙነት በእጅጉ በመሻከሩ ነው። ትራምፕ ኔቶ ያለው በአሜሪካ ትከሻ ላይ ነው፣ አባል ሀገራት ከመሆናቸው ተገቢውን የአባልነት መዋጮ ማድረግ አለባችሁ፣ አሁን ባለው ሁኔታ ኔቶ ያለ አሜሪካ ምንም ማለት አይደለም፣ የወረቀት ላይ ነብር ነው በማለት በተደጋጋሚ ተናግረዋል። ከዚህ ባለፈም ትራምፕ ሌላኛው የኔቶ አባል ሀገር የሆነችውን አውሮፓዊት ሀገር ዴንማርክን ስጋት ውስጥ መክተታቸውም በአሜሪካና አውሮፓ መካከል ክፍተት እንዲፈጠር ያደረገም ነው። ትራምፕ የዴንማርክ ሉዓላዊ ግዛት ነው የሚባለውን ግዙፉን የግሪንላንድ ደሴት በጉልበት ለመውሰድ ደጋግሞ መዛታቸው በኔቶም ውስጥ እንደዚሁም ከኔቶ አባል ሀገራት ውጭ የሆኑትን የአውሮፓ ሀገራት ክፉኛ ያስቆጣ መሆኑ የሚታወስ ነው። በዚህም በኔቶ አባል ሀገራት በሆኑት የአውሮፓ ሀገራትና በትራምፕ አስተዳደር መካከል ከፍ ያለ ክፍተት የተፈጠረበት ሁኔታ እየታየ ነው። በዚህ መሃል ደግሞ ሁሉንም የኔቶ አባል ሀገራት የሆኑትን የአውሮፓ ሀገራት ጠቅልሎ በአንድ ጎራ ከማስቀመጥ ትራምፕ ቱርክንና ኤርዶጋንን ስበው በማስጠጋት አዲስ ስልትን መከተልን መርጠዋል። በዚህ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋት ውስጥ ነን እያሉ ነው። በነገራችን ላይ የቱርክና እስራኤል መፋጠጥ በዚያው በመካከለኛው ምስራቅ የሚያበቃም አይደለም። የጂኦፖለቲካ ግብግቡ ተስቦ ወደ አፍሪካው ቀንድ ሶማሊያና ሶማሊላንድን መጥቷል። ቱርክ ጠንካራ ወታደራዊ ቤዝን በሶማሊያ ምድር ገንብታለች። ይህንን የተመለከተችው እስራኤል ደግሞ ከሶማሊያ ተገንጥላ ሀገር ነኝ ላለችው ሶማሊላንድ የመጀመሪያዋ እውቅና ሰጪ ሀገር በመሆን በዚያም ወታደራዊ ቤዟን እያጠናከረች ትገኛለች። እናም ነገሩ አሁን ባለው ሁኔታ ወደ ኢትዮጵያ ቀጠናዊ ክልል የአፍሪካው ቀንድም አምርቷል። ቱርክ የኢትዮጵያ ሰፊ ድንበር ተጋሪ የሆነችውን ሶማሊያን ጉዳይ ጠበቅ አድርጋ ከያዘች ዓመታት ተቆጥረዋል። በሶማሊያ የህንድ ውቅያኖስ የባህር ዳርቻዎች የቱርክ የጦር መርከቦች እየተንቀሳቀሱ ነው። እስራኤልም ይህንን አካሄድ በማጥናት ለሶማሌላንድ ሀገራዊ እውቅናን በመስጠት ራሷን ወደዚሁ የአፍሪካው ቀንድ ቀጠና አስጠግታለች። ሌላኛው የእስራኤል ባላንጣ የሆነችው ግብፅም ብትሆን በአፍሪካ ህብረት ሰላም አስከባሪ ስም ወደ ሶማሊያ ጦሬን አስገባለሁም ስትል ከርማለች። ይህም ቢሆን ለእስራኤል እንደዚሁ በቀላሉ የሚታይ አይደለም። እስራኤል ለሶማሌላንድ ሀገራዊ እውቅናን ሰጠው ስትል የመጀመሪያውን የመረረ ተቃውሞ ካሰሙት ሀገራት መካከልም ከሶማሊያ ጋር ልዩ የሆነ ግንኙነትን መስርተናል ያሉት ቱርክና ግብፅ ናቸው።